አከራያችን አሮጊት ናቸው። ሁለት በሁለት ነው ግርግዳ ነው የሚለየን። ከዛ ኮሜዲ ፊልም ተከራየና ስንስቅ ማታ ማለት ነው ሳቅን ያው እያየን ማለት ነው። አተኙም 3 ሰዓት እኮ ነው። ከዛ በኋላ ብታምኑም ባታምኑም ማለት ነው ኮሜዲ ፊልም እንከራይና ብርድ ልብሱን እንደዚህ ወጥፈን ነው የምናየው። በልቤ ውስጥ የሆነ ስታንድ ሰጥህ አሳስቦኛል አለኝ። ደስ አለኝ። ከዛ ያሳሰበው ነገር ምን ቢሆን ጥሩ ነው? ጫማዎቹን ሲሸጥ በስተት 41 እና 43 ቁጥር ቀላቅሎ ሽጦ ሄዷል። እና 43 እና 41 አለ ይሆናሉ አለኝ። ይሆነኛል አምጣ። ይሆነ ሰው ደግሞ ክፉ ነው፣ ውሻ ይመስል እግርህ ነው የሚያየው። እኔ አይነ ስውር ነኝ፣ አይናማ እንዳለ ማመን አለብኝ። እኔ አማራ ኦሮሞ ከሆንኩኝ ትግሬም ይባላል፣ ሶማሌም ይባላል፣ ወላይታም ይባላል። እኔ ክርስቲያን ነኝ፣ ሙስሊም አለ። ከናካቴው ደግሞ እግዚአብሔር የለም የሚላል። እግዚአብሔር የለም ማለት መብት ነው፣ መንግስት የለም ማለት ነው የማይቻለው። እነዛ 3 ወር የቀራቸው ናቸው፣ 4 ወር የቀራቸው ናቸው፣ ከ3 ወር በኋላ የሚሞቱ ናቸው። ምን ይቆጫሃል? ምን ይጸጽታሃል? ምን ሪግሬት ታደርጋለህ ተብለው ነው የሚጠየቁት። እነሱ ያሉትን ነግራቸዋለሁ። አንደኛ ደስተኛ አልነበርኩ፣ አይ ዋዝ ኖት ሃፒ። ለቤተሰብ ጊዜ አልሰጠውም፣ ይቆጨኛል ይላል። ቂም ነበረብኝ። ህይወት እንደዚህ ለሚያልፍ አሁን 3 ወር ነው የቀረኝ፣ ለምን በጥላቻ ኖርኩኝ? ህልሜን አልኖርኩም። 20 ዓመት ተቀጥሬ ለአንድ ካምፓኒ ነው የሰራሁት። ለሰዎች ፍቅሬን አልገለጽኩም። ንቀት ነበረብኝ ሃይማኖት ላይ። ደስተኛ አልነበርኩም። እኔ ባሳለፍኩበት ህይወት ውስጥ መሆን አለብኝ ብዬ የማምንበት ቦታ ላይ ለመድረስ ትናንትም ዛሬም በምሰራው ስራ ስኬታማ ካልሆንኩኝ እየሰራሁ ነው ብዬ አላምንም። እስልምና አስተምሮት ውስጥ በጣም ከሚገርሙኝ ጊዜ ጋር ተያይዞ ከሚነሱ ነገሮች ትናንትናና ዛሬው አንድ አይነት የሆነበት ሰው ያ ሰው መጥፎ ሰው ነው ይላሉ። ዛሬ ከትናንቱ ያልተሻለለት ሰው ሽማግሌ ከነገር ከሚያረቁት ከምግብ ያረቁት ይወዳል ይባላል። የሚሰማው ይፈልጋል። ድሮ በልጅነቱ ያነበበ ከሆነ ታሪክ ያወራል። ካላነበበ በምን ታውቁታላችሁ? ይገርማችኋል። ድሮ የነበረ ጠጅ፣ ድሮ የነበረ ጮማ፣ ጠጅና ጮማ ላይ ተለጥፏል። እኔ የዛሬ ወጣቶች ከዛሬ 30 ዓመት በኋላ ስትጠየቁ አቤት ድሮ ቲክቶክ፣ አቤት ድሮ ፌስቡክ። አትችሉም ከሚሏችሁ ሰዎች አጠገብ ራቁ የሚል ትምህርት ሰምታችኋል አይደል? እኔ ደግሞ ምን እላችኋለሁ መሰላችሁ? አትችሉም ከሚሏችሁ ሰዎች አጠገብ ብቻ አይደለም፣ አትችሉም ባይሉም እንደማትችሉ ከሚያምኑ ሰዎች አጠገብ ራቁ። ምንድነው የሆነው? ጓደኞቼ በአመለካከት ላይ ለሁለት ከፈልኳቸው። የተለያዩ ጓደኞች አሉኝ፣ የልብ ጓደኞች አሉኝ፣ ዝም ብሎ ደግሞ በቃ መጣ ሄድ የሚሉ ጓደኞች አሉኝ። አብረን ስለምንኖር እዛ ቤት ቺስታ እየበዛ የነዋሪው ቁጥር 5 6 እየሆነ መጣ። የስደተኞች ካምፕ መሰለኝ ቤቱ ማለት ነው። በቃ ዝም ብለን መተኛት ነው። ምንም እኮ የለም፣ በቃ ፍራሽ ነው ያለው። ከዛ በቃ ኖቲስ ማድረግ ጀመርኩ። እኔ የሚገርም ነገር አንድ ነገር ልንገራችሁ። በቀደም አንድ ጓደኛ ይመጣና እሺ አሁን እኮ ለውጥህን ሳየው ምን ትዝ እንዳለኝ ታውቃለህ አለኝ። ዩኒቨርሲቲ ያለን አለኝ እኛ ዲቪ ስንሞላ አንተ አልሞላም አልክ። ምን ነው ስንል አይ እኔ አሜሪካ ዲቪ ሞልቼ ተጋግጬ ሳይሆን የሚሄደው ለምን አጠርታኝ ነው የሚሄደው ብለህናል አለኝ። የዛሬ 10 ዓመት አሁን ጓደኞቼን ሳይ እኔ ሁሌ እንዳልኳችሁ በቃ በዘመነየየም በችስትነትም አሁን ፊልም እየጻፍኩ ነው። ይሄ ፊልም ሲወጣ እንዴም ጉማሬ ነው ራሴንም ጠብቀው ወይ የሆነ ነገር ላለው ዝም ብዬ በቃ ራሴን እቀበዋለሁ፣ አልሰማም ማለት ነው። አሁን የሆነች ነገር ተከታታይ ድራማ እየጻፍኩ ነው፣ ከእንትና ጋር ቲቪ ሄደናል፣ ከገመና ቀጥሎ በቃ አንደኛ ድራማ እኔ ነኝ የምሰራው ላለው ዝም ብዬ ማለት ነው። እና ከበዳቸው ጓደኞቼ፣ ንፋሴ ከበደ። ይሄ ልጅ ግን እንዴት ነው ማለት ጀመሩ ማለት ነው። ሲያይ በኪራይ ሲያዋጣ በኪራይ በቃ ሳምንት ልስጥ ነው የምለው፣ በኪራይ አዋጣ የለም ቅባት አለ ንፋስ ማለት ነው። ምንድነው እቀበዋለሁ በቃ ራሴ። ከዛ ፊል እስካን አረገ ማይንዴ፣ በቃ ሰብኮንሺየስ ማይንዴ እስካን አረገና እንደማልችል የሚያምኑ ጓደኞች አሉኝ። አይነግሩኝም ባፋቸው እኮ አየሽ። አሁን ችግሩ ባፉ እኮ አይነግርሽም። እንደዚህ አይነት ሰው አትችይም እኮ አይልሽም። ስትቀቢ እኮ ኧረ አንቺማ በጣም ትልቅ ቦታ ለመጠብቅሽ ይልሻል። ግን ለድሪምሽ የሆነ ነገር ልታደርጊ ስትይ ኮንትሪቢዩት አያደርግም በፍጹም ማለት ነው። ከዛ
በቃ ሾፍ አርኩና ሰዎች በቃ ተስፋቸው እያለቀ መጣ ማለት ነው በዙሪያዬ ማለት ነው። አንድ ልጅ ግን he still remains positive። በእኔ ብቃት አይደለም ልጁ ያመነው በራሱ ብቃት፣ ራሱ ብቃት ስላለው እኔም እንደሱ ብቃት ያለኝ ነው ይመስለው ልጁ ማለት ነው። እና በጣም ፖዚቲቭ ነው፣ በቃ በጣም ፖዚቲቭ ነው። የሆነ ነገር ስለው አንቺ ምን ሆነሽ ነው? እኔ አክተር መሆን ነው ፈልገው፣ አንተ ዳይሬክተር ሆነክ የሆሊውድ ፊልም እያየን ማለት ነው ትሪፕል ኤክስ የሚባል ማለት ነው እነ ቪን ዲዝል ምናምን እሱን እያየን እንዲህ አይነት ፊልም እኮ እንሰራለን ይለኛል። ያኔ ማለት እሺ ካንቺ ጋር እንዲህ አይነት ፊልም ኢነርጂው የሚገርም ነው። ስለዚህ አንድ ቀን ጠራሁት። አባቴ አቤት፣ በቃ እኔ እናንተ ቤት ተከራይተን እንውጣ። እሺ አለኝ። ምን ችግር አለ? እሺ እሱ ጊብሰን ያስተምራል። ምን ችግር አለ? እሺ አንተ ብር ስታገኝ ታዋጣለህ፣ ካላገኘም ተው ችግር የለም እኔ እከፍላለሁ። ለመስሪያ ቤት የሚቀርበን ቦታ ለእኔ መስሪያ ቤት የሚቀርበን ቦታ እንከራይና እንውጣ። ወጣን። የተከራየናት ቤት ይሄ ምንጣፍ በቃ 2 ሜትር በ2 ሜትር ነች። ከፍራሹ ቀጥሎ እግር ነው። በዛ በኩል ቲማቲምና ሽንኩርት ነው። ምንም ነገር ሌላ የለም። ግን የሚገርመው ነገር እዚህች ቤት ሴት እናመጣለን፣ ዘመዶቻችንን ማለት ነው። እና 2 በ2 ነች። 2 በ2 ቤት ውስጥ ማለት ነው። አከራያችን መስሚያቸው ድፍን ነው። ግርግዳ ነው የሚለየን። አከራያችን አሮጊት ናቸው። 2 በ2 ነው። ግርግዳ ነው የሚለየን። ከዛ ኮሜዲ ፊልም ተከራየና ስንስቅ ማታ ማለት ነው ሳቅን ያው እያየን ማለት ነው። አተኙም 3 ሰዓት እኮ ነው። ከዛ በኋላ ብታምኑም ባታምኑም ማለት ነው ኮሜዲ ፊልም እንከራይና ብርድ ልብሱን እንደዚህ ወጥፈን ነው የምናየው። እያልን ማለት ነው። እዛች ቤት ኖርን። ሶ ምን አረኩ ማለት ነው በህይወቴ አይችልም ብለው ከሚያምኑ ሰዎች ሙሉ ለሙሉ ራኩ ማለት ነው። አትችልም ብሎ የሚያምን ሰው በቃሉ ባይነግርህም 24 ሰዓት እንደዛ ስለሆነ የሚያስበው ኔጌቲቭ ኢነርጂው ይጋባባል። የሆነ ቦታ ላመልክት ልሂድ ስትል ምን ትሄዳለህ? ቆይ በቃ የሆነች ቦታ እንድረስና በዛው ሸኛለሁ ነው የሚልክ። ሂድ አሁኑን ሩጥ እንዳያመልጥ አይልም። ሳያውቀው ማለት ነው፣ አይታወቀውም። አይሳካም ብሎ ስለሚያስብ እንዳትደክም ማለት ነው። ወይ ወድቀህ ተስፋ እንዳትቆርጥ እንዳትጎዳ ፕሮቴክት ያደረገህ መስሎት ወደ አለመቻል ይጎትታል ማለት ነው። ሁልጊዜ በህይወቴ ከወሰንኳቸው አሪፍ ውሳኔዎች አንድ ቀን ከየኛ ይሄ ቅድም ያልኳችሁ ባለውለታዬ የዳጉ አዲስ ጋዜጠኛ ሄኖክ የሚባል ልጅ ደወለ። እሺ መድረክ መሪ ተፈልጎ ነበረ አለኝ። እሺ ስበር ሄድኩኝ። ማን ነው ኢንተርቪው የሚያደርገኝ ስል አይዳ አሸናፊ። አይዳ ማለት በዚህ በኢንተርቴይንመንት ኢንዱስትሪ ውስጥ ኢትዮጵያ ውስጥ አይከን የሆነች ሰው ነች። በቃ እድሜዋን በዚህ ነው ያሳለፈችው። ሺዝ ኢንተርናሽናል ባለሙያ ማለት ነው። ትልልቅ የሆሊውድ ባለሙያዎች ሲያከብሯት ባይኔ አይቻለሁ፣ ኢትዮጵያ አምጥታቸው ማለት ነው። ሶ አይዳ ነች ኢንተርቪው የምታደርግ ሲለኝ በቃ ማለት ይሄ ላይፍ ቼንጂንግ ኦፖርቹኒቲ ከፊት እየመጣ ነው ማለት ነው። ኦ ማይ ጋድ ምንድነው ስራው? መድረክ መምራት ነው። ትችላለህ አይደል? አረ እንዴ ጥርሳችን የነቀልበት መድረክ የመምራት ብዙ ልምድ አልነበረኝም እውነቱን ለመናገር እስከዛ ቀን ድረስ። ሄድኩኝ። ስንት ልክፈልህ? 7000 በመድረክ ድፍረት አያችሁ የሰው ልጅ ከ1500 ወደ 7000 በአንድ መድረክ። አይ 7000 አልከፍልህም። እሺ 5000ም አልከፍልህም። እና ስንት ነው የምከፍይኝ? 3500 ብር በመድረክ ልክፈልህ። ስንት መድረክ ነው? 11 ኦኬ 35,000 አበል 300 ብር አለ። አልጋ ይያዝልሃል፣ ምንም ወጪ አታወጣም። ኦኬ ሶ how you going to do it አለችኝ። እንዴት ነው የምትመራው መድረኩን? የነምን ሄደው ገጠር። ኦኬ እግዚአብሔር ከሰጠኝ ሳይገባኝ ከሰጠኝ ድንቅ ስጦታዎች አንዱ በጣም ፈጣንና ክሪኤቲቭ ማይንድ አለኝ። ጭንቅላቴ ለፈጠራ በጣም ቅርብ ነው። ካራክተሮቹ ሚሚ፣ ለምለም፣ ሳራ፣ እሙዬ ምናምን ነው የሚባሉት። በወፍ በረር አውቃቸዋለሁ፣ በደንብ አላዳምጥም ከዛ በፊት። ሶ እንካ ሰላንቲያ አልኳት። በምንቲያ አለች። እንግዲህ አንዷ ካራክተር ስሟ ሚሚ ነው። ገብቷችኋል አይደል? እንኩ ሰላንቲያ በሚሚ ድምፅሽ ሲንቆረቆር ለጆሮ ተስማሚ ደብረ ማርቆሶችን ነይና አስደምሚ አልኩ ማለት። ከዛ
guys, you gotta listen to this. No, this dude is amazing, guys, come on. ተሰበሰቡና እስቲ በልላቸው ድጋሚ ተባልኩ ማለት ነው። ልጅ እያላችሁ እስኪ በልለት ላጎት ተብለ ታውቃለህ? እስቲ በልለት ድጋሚ አልኩት። በቃ this is what I want, brilliant። በደም ተዘጋጅ ምናምን። ኦኬ ተክ እና ግብዳ የኳስ ተጫዋቾች ባስ ነው። የማንቸስተር ተጫዋቾች የሚሄዱበት ባስ የለም። ጉዞው አይዳ is so professional። ለኮንሰርት ሲኬድ 3 አይሱዙ ስቴጅ ቀድሞ ይሄዳል። ሴሌብሪቲዎቹ 5ቱ ሴቶች ባስ ውስጥ ይሆናሉ። ምግብ ተንከባካቢ አለ። የሚበሉት ምግብ ተመርጦ ዝም ብሎ ከኛ ጋር ሆቴል ገብተው አዘው አይበሉም። እንዳያማቸው ማለት ነው። ለስቴጅ ተመርጦ ነው። ሴኩሪቲ ግብዳ የሰማይ ስባሪ የሚያካክል ጋርድ አለ። ከኋላ አምቡላንስ ይከተለናል። ኢንኬስ አደጋ ቢደርስ ከጀርባ ኢንሹራንስ አለ። በጣም አሜዚንግ ማለት ነው ጉዞ። ሺ ኢዝ ሶ አሜዚንግ። እና እዛ በእነሱ ስታንዳርድ ነው ሁሉም ሰው እዛ ጋር እዛ ሰራተኛው ምናምን እንዳለ ከፍተኛ ተከፋይ ነው። 5ቱም ሴቶች በጣም በቃ ጥሩ ተይዘዋል። እሸቱ ገባ ማለት ነው መኪና ውስጥ። አባቱ ባህር ዳር አይሄድም። አባትዬ ምንድን ነው? አይ ኤምሲ ነኝ ሄደ በቃ ሰው ጥሎልኝ ማለት ነው። ምንም ማለት አልፈለግም። እና አሁን ጭምት ነኝ ኖርማሊ። እዛ በዛ ሰዓት ላይ አላወራም ማለት ነው። ጸጥ ነው መኪና ውስጥ እዛ እስክንደርስ ደብረ ማርቆስ ጸጥ። ከዛ ልጆቹ ምናምን ግራ ገባቸው። አይዳ ምን ነካት? ደህና ምን የመሰለ ኤምሲ ከአዲስ አበባ አታመጣም እንዴ? ድምፁ የሚሰማ ጮክ ብሎ በደብ ቅቡት ልምድ ያለው ሰው አታመጣም እንዴ? ምን ነካት እያሉ ነው። ደብረ ማርቆስ ደረስን። እኔ ወንድምሽ ላጥ ብዬ ከሆቴል ወጣሁና ባህልና ቱሪዝም እዚህ አካባቢ ምን አለ? ፏፏቴ፣ ጀግና፣ ታሪክ ደብረ ማርቆስ የሚጠራበት ጠቅ ንጉሥ ተክለ ሃይማኖት አለ እንትን አለ ጠቅ እየዞርኩ አካባቢው ላይ ሰፈር የቀበሌ ሰፈሮች ምን ይባላሉ? 01 እንትን ሰፈር ጠቅ ሌሊት ማታ እነሱ ሲዝናኑ እሸቱ ሩም ውስጥ ሆኖ እየሸመደደ ነው ግጥሙን ጽፎ። የቤተሰብ ጨዋታ ላይ የምትሰሙት አይነት ግጥም እሱ ዛሬ አይደለም የጀመረው፣ ድሮ ሰንበት ትምህርት ቤት ተማሪ ያለው። በዚህ አጋጣሚ ሰንበት ትምህርት ቤት ማመስገን የናዝሬት ቅዱስ ገብርኤል ቤተክርስቲያን ፈለገ ሰላም ዘመላእክት ሰንበት ትምህርት ቤት ጥንቅቅ አርጋ ሰርታ ነው ያወጣችንና ከዛ የጀመረ ነገር ነው። ገብቷችኋል? ከዛ ግጥም ጻፍኩ ምናምን። በማግስቱ የገጠር ልብሴን ጠቅ ገበያ ሄጄ ጎጃም አዘኔን ጠቅ ዱላዬን ጠቅ። ከዛ እኔ አጠገባቸው መድረክ መሪዎት አለ ኤምሲ ይወታል አይመጣም እንዴ ረፍጆ ምን ኤምሲ ይወታል ምን እኮ ምን አስበው ምን ታውቃለህ? ኧረ እኔ አላውቀውም። ማይክ የተሰጠኝ አባቴ ጸጥ ብሎ 11000 ሰው ማይክሮፎኔን ይዤ ስወጣ አንድ ቃል ነው ያወጣሁት። አልኩት ህዝቡ 11000 ሰው ምን ቢል ጥሩ ነው? አላለም። 11000 ሰው ማለት ነው። እንካ ሰላንቲያ በምንቲያ በሚሚ ምን አለ በሚሚ ድምፅሽ ሲንቆረቆር ለጆሮ ተስማሚ ደብረ ማርቆሶች እና አስደምሚ። ከዛስ ያው ሰፈር አጥርቻለሁ ብያችኋለሁ። አሁን ያንን ኦዲየንስ ማሟሟቅ አታውቀውም። የአዲስ አበባ ሰው ቢሆን ታውቀዋለህ። የማታውቀውን እንዴት ነው የምታሞቀው? ማንም ዝም ብለህ ሳትሰራ ልታሞቀው አትችልም። ያን ኦዲየንስ መጣው የችግኝ ሰፈር ልጆች፣ የ01 ልጆች፣ የ05 ልጆች፣ የደብረ ማርቆስ ልጆች ከዛ ይኸውልህ ከፈረንጅ ጋር ከተማረ ሰው ጋር መስራት ጥሩነቱ ምንድነው? በስራ ነው፣ በወሬ አያምንም። እኔ ከመድረክ ሳልወርድ ፈረንጆች አሉ ከእንግሊዝ ሀገር የመጡ ሊታዘቡ ላጥ ብለው ደውለውላታል። አይዳ አረ ልጁ ምንድነው ምን አይደል ልጅ ላክሽው። ከመድረክ እንደወረድኩ ደወለች። ዱድ you are doing an amazing job, I'm proud of you። በቃ keep it up። መጨረሻ ላይ በየአመቱ ጳጉሜ ሲመጣ ይደብረኛል፣ ዲፕሬሽን ውስጥ እገባለሁ። ለምን? በቃ የሆነ መስመር አልያዝኩም። ተቀጥሬ እሰራለሁ፣ ደስተኛ ነኝ፣ ግን የኔ የምለው የሆነ ነገር እኔን የሚገልጽ አይደንቲቲ የለም። በቃ በሚቀጥለው አመት ስክሪፕት ጽፋለሁ እላለሁ። ጳጉሜ ሲመጣ 3 ገጽ ነው የጻፍኩት። ያምናው አምና ጽፋለሁ ብላል ነበር። አሁንም እሺ 2 ገጽ ጽፋለሁ።
በመጨረሻ የኬቨን ሀርት ሌት ሚ ኤክስፕሌን የሚል ስታንድ አፕ ኮሜዲ ተለቀቀ። እሱን ኮሜዲ ደጋግሜ አየሁት 10 ምናምን ጊዜ። ልክ ኤጂቲ ሳይ እንደሚሰማኝ ልቤንም ያረጋኛል፣ ሳይው በቃ ይበሳኛል። በቃ ስታንድ አፕ ኮሜዲያን ነው ሆነው በየኛ ፕሮግራም በየገጠሩ ያዞሩናል። ችግሩን አይተናል። ሶ ለዚህ ህዝብ ድምጽ ሆነው በሆነ ነገር ነው። በምን ስል በስታንድ አፕ ኮሜዲ። ኦኬ የመጀመሪያው ስታንድ አፕ ኮሜዲ ለመጻፍ ለራሴ ቃል ገባው። ተቀጥሬ እየሰራው ነው። ያለኝ ሰዓት ከጧቱ 12 ሰዓት እስከ 2 ሰዓት ነው። ሶ ዋት ዱ ዩ ዱ 12 ሰዓት ተነስተህ ትጽፋለህ? እሺ በቃ ነገ ጧት 12 ሰዓት እነሳለሁ። እሺ ዛሬ ዝናብ እየዘነበ ነው። ማታ ምሽተን የተኛው በቃ ትንሽ ተኛ። እሺ በእናትህ ተኛ፣ በቃ ትንሽ ተኛና 1 ሰዓት ትነሳለህ። 1 ሰዓት ጻፍ ታደርጋለህ። አላርሙን አጥፍቼ ስነሳ 2 ሰዓት ተኩል ተበልተሃል። እሸቱ ሩጫ ደንደንደር ወደ ቢሮ። ለጫማው በኋላ ይታሰብበታል የሚል ማስታወቂያ ትዝ ይላችኋል። ማምለጥ ነው የሚሻለው የሚል ማስታወቂያ። አልቻልኩም መጻፍ። አይ ካንት። አሁን እዚህ ስመጣ ስማረው ለካ ፓራዳይም ነው የሚባለው። አላውቀውም ያኔ ፓራዳይም ይሁን ፓራሲታሞል ይሁን ማቅል ነገር የለም። እኔ ባሳሰበኝ ኮትና ሱሪ ነው ያገለገልኩት። አሳሰበኝ ኮትና ሱሪ አታውቁም አይደል? ያሳሰበኝ ኮትና ሱሪ ማለት አንዳንድ ሰዎች ከልዋጭ ጋር ይጣሉና ፖፖና መዘብሰፊያ ነው መሰጥ ይለዋል። ኖ ብርጭቆ ጨምር ምናምን አይሆን ምናምን ብሎ ጎትቶ ይዞት የገባው ኮት አለ። በጣም ሰፊ ኮት። በቃ ሲያይ ለዚህ አገልጋይ ልባርከው ብሎ ይሰጣል። እንደሱ ነው። ትልቅ ኮት አርጌ እንደ ጋቢ የሚጣፋ ኮት ማለት ነው። የምሬን ነው የምልህ። በጣም ሰፋፊ ኮት አርጌ እንደዚህ ኮቱ እንዲህ የሚጣፋ። ድሮ ጓደኞቼ ቸርዬ ብቻሽን እዚህ ውስጥ አፈሪም ነበር እንደዚህ እየተባልኩ የምሬን ነው ማወራላችሁ። እንድስቋ የምሬን ነው ማወራላችሁ። ዛሬ ያሳሰበኝ ልብስ እየለበሳችሁ ያላችሁ እስከ መቼ ድረስ የምትሉ ልበሱ ዝም በሉና ያልፋላ። ይኸውልህ አንድ ጊዜ አንድ ቦታ አገልግዬ ስወጣ አንድ ጫማ ሰሪ በልቤ ውስጥ የሆነ አንድ ሰጥህ አሳስቦኛል አለኝ። ደስ አለኝ። ከዛ ያሳሰበው ነገር ምን ቢሆን ጥሩ ነው፣ ጫማዎቹን ሲሸጥ በስተት 41 እና 43 ቁጥር ቀላቅሎ ሽጦ ሄዷል። እና 43 እና 41 አለ ይሆናሉ አለኝ። ይሆነኛል አምጣ። የምሬን እኮ ነው። 41 እና 43 ቁጥር ጫማ አርጎ የሚያቅሰው አለ እዚህ ውስጥ። እኔ አርጌያለሁ። አንድ አይነት ስለሆነ ሰው ሲያየኝ እንደ ካርታ ያማታው እንደሱ ነው። ምን እንቀባረር ይመስለው ሰው አለ። ዛሬ መኪና ስንነዳ ኮትና ሱሪ ስናደርግ ጥጋበኛ አንተ ነህ። ከየትና የት ርቀት የመጣ ሰውዬ በስርዓት ማትሰማ እንዴ 43 እና 41 ቁጥር ጫማ አድርጌያለሁ ብዙ አመት። ሰው ትኩር ሲል እንደዚህ ያደርገበት። የምሬን እኮ ነው። እንዲህ ያማታው የሆነ ሰው ደግሞ ክፉ ነው። ውሻ ይመስል እግርህን ነው የሚያየው እንደዚህ። እኔ ምን የሞኝ ነው ቷ አምታትቼ ነው እዚህ የደረስኩት ብራዘር። እና የተስፋ የቆረጣችሁ ግራ የገባችሁ የደበራችሁ የወንድሞቻችሁን ልብስ እስከ መቼ ድረስ ልበስ? ዝም ብለህ አንድ አይነት ቁጥር ዝም ብለህ አድርግ። የምሬን እኮ ነው የምልህ። ፈተና አይተን እኔ በጣም ከሩቅ ነው የመጣሁት። አንተ አንድ የተገነጠለብኝ ጫማና ሸምሱ ስፋልኝ ብዬ ሰፊ እዛ ቸርች በር ላይ ሰጠሁት። አሁን አይደርስም በኋላ ምናምን አለኝ። በእናትህ ቶሎ በል አገልግሎት አለኝ በኋላ የምሄድበት ምናምን አልኩት። እሺ ብሎ ተቀብሎ እንዲህ አይነት ቆዳ ከየት እንዳመጣ እላዩ ላይ ለድፎበት ወፍራም ቆዳ። እሱን ሊስትሮ ግን እግዚአብሔር አይለቀው። ደህናውን ጫሜ አሁን የተገነጠለውን እንጂ አያይዞ እንዲሰጠኝ እላዩ ላይ መጣፊያ አድርጎለት ግብዳ እንዲሉን ሳየው ኤሊ ነው ይመስለው አንዱ። በቃ ኤሊ ሕያው ማገለግለው እግዚአብሔር ምስክሬን። ኤሊ እንዴት ላድርግ? አገልግሎት አለኝ አልቀር። ስለዚህ በሶም መሄድ ጀመርኩ። ማይወጣል ከዛ በኋላ ልወጣ እኔ ምን ሞኝ ነው አልወጣም። ወጣ አድርጌ እዛው ሰብኬ በጸሎት መንፈስ እንሆናለን ሰው ሲልልኝ ላጥ። የምሬን ነው። ይኸውልህ ኢትዮጵያ ውስጥ እየኖርክ አትሞላቀቅ። የተገኘውን ያዝና ተሻገር። የተገኘውን በልቼ ልሙት አትበል። ተሻገር፣ እለፍ። ዝም ብለህ የት ደረስክ የሚል ሰው ካለ ይኸው እዚህ ጋር ይኸው እናንተ ፊት መጣ። እግዚአብሔር ይመስገን። ድሮ እኔን አይተህ እንደዚህ ልትስቅ አስቅም።
የምሬን እኮ ነው የምልህ። ፊቴን ዝም ብለህ ስታየው ብድር ፊት ነው። የሆነ እናቴ ትሙት የለኝ የምትለው ፊት አለ አይደል? የሆነ እኮ አንዳንድ ፊት እኮ አለ በቃ ዝም ብለህ በለው የሚል ፊት እኮ አለ። እንደሱ ልስቅ በእኔ አትስቅም፣ ታዝናለህ አንጀ ውይ እናቴ የምሬ ሳገለግል እናቶች ተሰብስበው አየሽው አንጀቱን እናቴ ሲያሳዝን እየተባልኩኝ ዛሬ እንደዚህ ወገኖቼ ያልፋል። እኔና ሚስቴር ስበርስ እየተጸላለልን ለአጥንታችንን ስጋ እግዚአብሔር እንዲያለብሰው የእውነት እኮ ነው። የዝንጀሮ መጠበቂያ ጤፍ የምትጠበቅበት የሚሰቀለው ነገር አለ አይደል? እንደሱ መስለን ብን ብለን ይሁን ስጋ ባዳ ፍራንክ ባዳ ሁሉም ነገር ያልፋል። እስቲ ሁሉም ነገር ያልፋል በሉኝ። ትዝብት ውስጥ እንዳትወድቁ። 43 እና 41 ቁጥር የሰጠኝም ሰውዬ ትዝብት ውስጥ እኔ 41 እና 43 አላረግም ብዬ ውልቅ አድርጌ ተመልሼ አብዶ በረንዳ በመለስ ምን እንደሚፈጠራስ እኔን የመሰለ ሰው ዝም ብላ አስበው። እዛው ተርዚናውን ጫት ሞልቶ እስካሁንም አልኖርም ነገር ግን ምክንያቱም በጥይት ነው ማቴ ተተኩሶብኛል። ነገረኛ ነኝ ጸበደላላ እና ይሄ ሰውዬ አይኖርም ነበር። ግን ተፍቅጭክ ሰው እየመጣ ይመክረኛል ወይ ለኔ ብለው ማለት ነው። እኔ ምንም ያልመሰለኝ ሌላው ሰው ይመስለዋል። እኔ እንደዚህ የሆናችሁ ሰዎች አላችሁ። ቤተሰብ ክብ ሰርቶ ለቅሶ የሚደርሳችሁ በተለይ ያላገባችሁ የምር አክስቶች ምናምን ለለቅሶ ሰብሰብ ሲሉ ለቅሶ ይደርሱሻል። በዚህ ሁሉ ሰልፍ ውስጥ በመኖራችሁ ለራሳችሁ አጨብጩ። በእውነት ይገርማል በጣም። አሁን ብዙ በዚህ ቦታ ላይ ስለ ስኬት መቼም ዴቪያ አንተ ሳላመሰግን ዝም ብዬ ስሄድ ዝም ትለኛለህ። ክብር አንተ አጨብጭቡለት በእውነት። እኔ እላለሁ እንደነ ዴቭ አይነት ሰዎችን ዝም ብሎ በኤሌክትሪክ ሽቦ በመና ባደንገኛ አጥራጥሮ የሚጠበቁ ናቸው። የምሬ ነው የምላችሁ። በጣም ነው የሚያስፈልጉ። በጣም ነው የሚያስፈልጉ። እዚህ ሀገር በጣም ብዙ አስተያየት ሰጪ ነው ያለው። ምንም ስራ መስራት የማይችል ሰው አይታል። ኳስ ሜዳ ራሱ ከሚጫወተው በላይ ነው አለ ደጋፊ ቁጥር ቦርጫሙ ሰውዬ ያፈሪ ብላ አስወጣው ምናምን የሚለው ሰውዬ የለም እኮ ሰውዬው እንዲህ እግሩን ገጥሞ ሎጭ የሚገባበት ሰውዬ ማለት አስተያየት ይሰጣል። ለምን ይሄ ተጫዋች አይሸጥም? ይሄ የማይሆን ነው ምን አስወጣው ይሳደባል። ጮክ ብሎ አስተያየት በመስጠት በጣም የተካነን ፍራንክ አንሰጥ። ሐሳብ በመስጠት በጣም ብዙ ነን። ምንም ነገር አንለቅም። ስለዚህ ከሆነ ከአስተያየት በፊት የሆነ ነገር ልቀቅ እስቲ። አሜን ነው ወይ? ቢሆነ በጎ አሜን ትያለ እዚህ ወደድሽም ጠላሽም ዛሬ አሜን ብለሽ ነው የምትወጪው። አዎ ወገኖቼ ሀገራችሁን በታማኝነት አገልግሉ። እቺ ሀገር የሌባ ጥረት የለባት። ምናልባት ያለበት መስሏችሁ ከሆነ የሰነፍ እጥረት የለባት። ህልም አልባ ሰዎች እጥረት የለባት። ዱቄት የሆኑ ሰዎች እጥረት የለባት። መጋኛ የሆኑ ሰዎች እጥረት የለባት። አቃጣይ የሆኑ ሰዎች እጥረት የለባት። የክፉ ሰዎች እጥረት የለባት። የነፍሰ ገዳይ እጥረት የለባት። እቺ ሀገር ነፍን ያላት እንደሱ አይደል። አሁን የሚፈለገው ታማኝ ነው፣ ሀገሩን የሚወድ ጨዋ ነው። በደሃ አምባ የሚደንስ ሳይሆን የደሃ አምባን የሚሸጥ ሳይሆን የደሃ አምባን የሚያብስ። እቺ ሀገር የራባት እሱ። ለዚህ ደግሞ መልሱ አንተ ነህ፣ አንቺ ነሽ። ከኔ ውጪ ሃይማኖት፣ ከኔ ውጪ የፖለቲካ አመለካከት፣ እኔ አይነ ስውር ነኝ አይናማ እንዳለ ማመን አለብኝ። እኔ አማራ ኦሮሞ ከሆንኩኝ ትግሬ የሚባል አለ፣ ሶማሌ የሚባል አለ፣ ወላይታ የሚባል አለ። እኔ ክርስቲያን ነኝ ሙስሊም አለ። ከናካቴው ደግሞ እግዚአብሔር የለም የሚል አለ። እግዚአብሔር የለም ማለት መብት ነው። መንግስት የለም ማለት ነው የማይቻለው። ገብቷቸዋል። እኔ አንድ ሰው እግዚአብሔር የለም ቢለኝ እግዚአብሔር ጋር ይዋጣላታል፣ የሚያገባኝ የለም። ምክንያቱም ምናልባት አንድ ሰው እግዚአብሔር የለም እያለ በልቶ ሊያድር ይችላል። ይተነፍሳል፣ አይኑ ያያል፣ ጆሮ ይሰማል፣ ኩላሊቱ ያጣራል፣ ሳምባው ሁሉም የስሜት ስራ ላይ ናቸው። እነዚህን የሚያንቀሳቅሳቸው ማን ነው? እግዚአብሔር ነው። የለህም ተብሏል። እሱ ግን የለህም ስለተባለ ስራ አያቆምም።
ትልቁ እግዚአብሔር እኛ በምንናገረው ነገር እልህ እየተጋባ ስራ የሚሰራ አምላክ አይደለም። የረዳን ይሄ ነው። ምክንያቱም ብዙ ቀን ነሸጥ አድርጓችሁ እኮ ግደለኝ ያላችሁበት ቀን አለ። አይሰማም። አንዳንድ ጸሎቶች ከነርማቱ ነው የምንቀበላቸው ማስተካከያ። አሁን አንዳንድ ሰው ጌታዬ ዛሬ ብትገለኝ ግደለኝ። የሚገርመው ነገር ይሄ ግደለኝ ያለው ሰውዬ ግደለኝ ያለበት ምክንያት አልፎ ደስታ ሲመጣ ውይ እኔ አንድ ሰው እግዚአብሔር የለም ቢል የሚቀጣበት ቦታ አለ። ኢትዮጵያ የለችም ማለት ግን አይችልም። የጋራ ቤታችን ነው። እግዚአብሔር የለም ማለት መብቱ ነው። አንድ ሰው እግዚአብሔር የለም ማለት ቅድም ተናግሬያለሁ። ይበል እያልኩኝ አይደለም፣ ትረዱኛላችሁ። ቢልም ግን የሚቀጣበት ቦታ አለ። ኢትዮጵያ የለችም፣ የእናንተ ሰፈር የለም፣ የእናንተ ክልል የለም፣ አንተ የለህም ካሉኝ ግን እኔ መቅጫ ቦታ የለኝም፣ እዚሁ ነው ቦታዬ። እግዚአብሔር አማራጭ ስላለው ነው። እኔ አማራጭ የለኝም። ሁልጊዜ እንደምለው ምናልባት አክቲቪስቶቹ፣ ፖለቲከኞቹ፣ በተለያየ የስራ ዘርፍ የተሰማሩ ሰዎች በሚፈጠረው እሳት ዳቦ መጋገር የሚችሉ፣ በሚፈጠረው እሳት ቡና የሚያፈሉ፣ በሚፈጠረው እሳት ሽሮ የሚያፈሉ አሉ ከያቅጣጫው። እነዛ ሰዎች ጉዳያቸው ላይ ሆነ። እኔ ግን ጉዳዬ ነው። ቅድም እንዳልኳቸው እኔ መስጊድ ሲያይ ደሙ የሚፈላ ክርስቲያን ኢትዮጵያ ውስጥ ሊኖር አይገባውም። ቤተ ክርስቲያን ሲያይ ደሙ የሚፈላ ሙስሊም ኢትዮጵያዊ አይደለም። የፕሮቴስታንት የጸሎት ቤት ሲያይ ጥርሱን የሚነክስ ኦርቶዶክሳዊ ሙስሊም ኢትዮጵያዊ ሊሆን አይችልም። ስለዚህ ከኔ ውጭ ሰው አለ የሚል ርዕስ ነው መወያያችን። ከናንተ ውጭ ሰው አለ። ውጭ የቆሙ ሰዎች አሉ። ከናንተ ሃይማኖት ውጭ የቆሙ ሰዎች አሉ። ከናንተ ደግሞ ኢትዮጵያ ውስጥ ያለን ሰባኪያና ፖለቲከኞች ምን ገጠመን ፈተና መሰላችሁ? የገባንን ከማድረግ ይልቅ የገባንን ማብራራት እንወዳለን። በጣም የሚገርመኝ አሁን ፍትህ፣ ዲሞክራሲ፣ እኩልነት፣ ነፃነት በደንብ ገብቶናል እኮ። እኛ የችግር መኖሩ ነው። አሁን ስለ ይቅርታ ፓስተሩ ይጮሃል፣ ሸሁ ይጮሃል፣ ቄሱ ይጮሃል። አሁን ስለ ይቅርታ እውነቱን ለምን አንቺ እህቴ ተናገሪ ብትበይ ከኔ ተሻልኮ ታወሪያለሽ። የሚያወራ አልቸገረንም፣ የሚኖር ነው የቸገረን። አሁን ዛሬ ትንሣኤውን የምናከብርለት ክርስቶስ ከሚደነቅባቸው ሐሳቦች አንዱ የሚናገረውን የሚያደርግ ባደረገው የሚፈርድ በፈረዱ የማይጸጸት በመሆኑ ከኔ ተማሩ ነው ያለው አይደለም። ከኔ ተማሩ ማለት እኮ እየተቸነከሩ አባቶ ይቅር በላቸው ነው። ሐሞት ኮምጣጤ እየጠጡ መራራ እየተጋቱ ጣፋጭ መውጣት ነው አይደለም። እነሱ ከላይ ኮምጣጤ ይጨምራሉ፣ እስከ ውስጥ ጣፋጭ ያወጣል። የሚገርምሽ ቆይ የ30 ዓመት ጎረምሳ የ60 ዓመት ሽማግሌ ይመርቃል መድረክ ላይ ቆሞ። ስፒከሩ በአጋጣሚ እጁ ስለገባ ነው እንጂ የመመረቅ መብት ስላለው አይደለም። ስለዚህ በእውነተኛ መድረክ ላይ የምንቆም ሰዎች ይህን ብናጤን ደስ ይለኛል እውነቱን ለመናገር። እና እኔ ልላችሁ የፈለግኩት ምንድነው ከኛ ውጭ ሰው አለ ነው። በተለይ እናንተ ወጣቶች ናቸው። እነዚህ በ20ዎቹ በ30ዎቹ በ40ዎቹ ያላችሁ ሰዎች፣ ምክንያቱም ሰው ከ50 ዓመት በላይ ወጭ እንጂ ገቢ የለውም ይባላል። ሰው 50 ዓመት የሞላው ሰው ምንድነው የሚያደርጋችሁ? ስማኝ ነው እንጂ ልስማ አይልም። ምክንያቱም ተፈጥሯችን እንደ መኪና ጎመ መቀየር አይደለም፣ ያልቃል። ሰዎች ተረት መተረት ይወዳሉ። ሽማግሌዎች አሁን ሽማግሌ ከነገር ከሚያረቁት ከምግብ ቢያረቁት ይወዳል ይባላል። የሚሰማው ይፈልጋል። ድሮ በልጅነቱ ያነበበ ከሆነ ታሪክ ያወራል። ካላነበበ በምን ታውቁታላችሁ? ይገርማቸዋል። ድሮ የነበረ ጠጅ፣ ድሮ የነበረ ጮማ አላነበበም ማለት ነው። ሰው በቃ ጠጅና ጮማ ላይ ተለጥፏል። እኔ የዛሬ ወጣቶች ከዛሬ 30 ዓመት በኋላ ስትጠየቁ አቤት ድሮ ቲክቶክ፣ አቤት ድሮ ፌስቡክ። ይገርማቸዋል። ቲክቶክ ላይ የነበረ ስድብ ዛሬ ምን ስድብ አለ? ያን ጊዜ እኔ ወጣቶች እማታነቡ ወጣቶች ስታረጁ የምታወሩት ያልቅባችኋል። እየሰማችሁ ነው? ስታረጁ ወሬ ያልቅባችኋል። እኔ አሁን ዛሬ በፊትም እኔ አጋጣሚ ሆኖ በተፈጥሮ ጆሮዬ ስግብግብ ነው፣ ሆዳም ነው፣ መስማት ይወዳል። እኔ አልመርጥም። አግበስብሻ አስገባለሁ፣ አጣርቻ አስወጣለሁ። ሲገባ አትምረጡ። ቁርአኑንም ስሙት፣ መጽሐፍ ቅዱስንም ስሙት፣ አብዮታዊ ዲሞክራሲንም ሁሉንም አግበስብትና ስሙት። ስታወጡ ግን መርጣችሁ አውጡ። በዚህ ሲገባ ሁሉም ይግባ፣ በዚህ ሲወጣ ግን ተመርጦ ይወጣ። ወጣቶች ያሰባችሁት ነው፣ አታወሩ። ዛሬ እናንተ ወጣቶች ናችሁ። አዲስ ጭንቅላት ወጣት እንደው ስብሐት ገብረ እግዚአብሔር የጻፋት አንድ ጽሑፍ ነበረች። ወጣት ምን ባይኖረው ቢያንስ ጉራ አለው የምትል አይታችኋታል? አንባችኋታል? አንብያታል የዛሬ ስንት ዓመትና እናንተን ወጣቶች ናችሁ። ጤንነት አላችሁ፣ ወጣትነት አላችሁ፣
ትምህርት አላችሁ፣ ሃይማኖት አላችሁ። እዚህ መቼም ሃይማኖት የሌለው የለም አይደለም። ምክንያቱም የኢትዮጵያ ሕዝብ እግዚአብሔር የለም ማለት ነው። በነገራችን ላይ ግን እግዚአብሔር የለም ያላልነው ሃይማኖተኛ ስለሆነ ፋታ ስላጣን ነው። እውነቴን ነው። ፋታ አላገኝ። አሁን ፈረንጆቹ እግዚአብሔር የለም ያሉት ፋታ አግኝተው በልተው ጠጥተው፣ ህዝቡ ሽሮና በርበሬ እያወጣደ በየት ነው እግዚአብሔር የለም የሚለው? ተወጥሮ ተይዞ ፋታ የለውም። እውነቴን ነው የምላቸው። እኔ አሁን የኢትዮጵያ ሕዝብ በጣም ነው የሚገርመኝ። እኔ የኢትዮጵያ ሃይማኖተኛ ነው እግዚአብሔር አለ እንዴ? ምን ፋታ የታገኘን? እየተዋከብን የሽሮና በርበሬ ጉዳይ እያባከነን፣ የቤት ኪራይ እያባከነን፣ ፖለቲካው እያባከነን፣ ዘረኝነቱ እያባከነን መቼ አርፈን ነው እግዚአብሔር የለም የምንለው? የለም። ዋናው ሰው የሚፈተን አይተን የለ እንዴ? በ66 እግዚአብሔር የለም ለማለት ካህናቱ ዓርብ ዕለት ታርዶ ለምን አይበላም ያሉ ካህናቱ ሁሉ እኮ ነበሩ። የሰው ልጅ ፋታ ሲያገኝ ኢትዮጵያዊ በጣም አደገኛ ፍጥረት ነው። አሁን ግን ፋታ አላገኝም። ምንድነው ሰውየው ድሮ ህልማ የነበር አሁን አላይም ማለት መቼ ተኝቻል አሉ። ምንድነው ላችሁ የፈለኩት እናንተ ወጣቶቹ እዚህ ውስጥ ያላችሁ እንደው የየትኛውን ብሔር ተከታይ ልትሆኑ ትችላላችሁ፣ መብታችሁ ነው። የየትኛውን ፖለቲካ ተከታይ መብታችሁ ነው። የየትኛውም ሃይማኖት ተከታይ መሆናችሁ መብታችሁ ነው። ዓርብ መስጊድ፣ እሁድ ቤተክርስቲያን ልትሄዱ ትችላላችሁ። ቁርአን መጽሐፍ ልታነቡ ትችላላችሁ። የፈለጋችሁ መከተል ትችላላችሁ። ግን ማሰብ ያለባችሁ ከናንተ ውጭ ሃይማኖት እንዳለ ማመን አለባችሁ። እኛ እኮ ውስጣችን ወጣቶች እየሰማችሁ ነው የተፈጠርነው በሃይማኖቱ ከአራት ባህሪያተ ስጋ ከአምስተኛ ባህሪያ ነፍስ ይባላል። ባህሪያተ ስጋ የሚባሉት እሳት፣ ውሃ፣ ነፋስ፣ መሬት ናቸው። እነዚህ አራቱ ሲስማሙ ሰው በሰላም ይኖራል ይላል መጽሐፋችን። ሰው ቅዱስ የሚሆነው አራቱ ነገሮች ሲስማሙለት ነው ይላል። ቮልካኖ የሚፈጠረው ይሄ እሳተ ገሞራ የሚፈጠረው እነዚህ አራቱ ጦርነት ሲገጥሙ እንዳልቡርሃንና እንደ ዳጋሉ ጦርነት ይገጥማሉ። ይገርማቸዋል። ነፋሱ እሳቱን ያግለበልበዋል፣ እሳቱ ውሃውን ያፈለዋል፣ ውሃው መሬቱን ይገለብጠዋል ይላል። የዘመን ሰዎች የጻፏቸው ጽሑፎች ትንሽ ይሄን የሚያሳዩ አይቻለሁ። ሌላ ደግሞ ነፍስ የምትባል 3 ባህሪ ያላታለች። የነፍስ ባህሪዋ ምንድነው? አዋቂነት፣ ለባዊነት ማለት ነው። ሕያውነት፣ ዘላለማዊነት፣ ነፍስ አትሞትም። ነባቢነት፣ መናገር፣ ተናጋሪነት። ተናጋሪነት ማለት ቋንቋ መናገር ማለት የመናገር ስልጣን ማለት ነው። እየሰማችሁ ነው? የመናገር ስልጣን። ለምሳሌ የመናገር ስልጣን ማለት አሁን እኛ ሀገር የተወለደ ጥጃ እላቱን እንደተወለደ ሳውዲ አረቢያ ወጥቶስደውና በ10 ዓመቱ በሬ ሆኖ ቢመጣ አረበኛ ይናገራል? ይናገራል? አይናገርም። እዛ እኮ ስንት አረበኛ ፈሶበታል ጆሮ ላይ፣ ግን እሱ መብላት እንጂ ማሰብ አይችልም። እናንተ ሰው ናችሁ። በሳር በውሃ የሚደልብ ጭንቅላት የለንም። በንባብ ነው የሚደልበው፣ በእውቀት ነው የሚደልበው። ቅድም እንደነ ዳዊት አይነት የሐሳብ የአይምሮ አስቤዛ፣ የነፍስ ቀለብ፣ የልቡና እህሉ ሰፋሪዎች የሚያቀርቡት ይሄ ጭንቅላት እንዲገነብ። ይሄ ጭንቅላት ይራባል፣ ይጠማል፣ ይከሳል፣ ይመነምናል። ይገርማቸዋል። ጭንቅላታቸው የመነመኑት በምን ይታወቃሉ? ጥላቻ ሲተፉ፣ እርግማን ሲተፉ። እውነቴን ነው የምላችሁ። ጭንቅላታቸው ሰውነቱ ሰው ሲከሳ ምን ይሆነ? በሽታ መቋቋም አይችልም። ጭንቅላቱ የከሳ ሐሳብ የማያስገባ ኪሱ ሰፍቶ ነፍሱ የጠበበች ኪሱን ብቻ ቦርሳቸው በብር ታጭቆ ያቃስታል። እንደ ከተማ አውቶቡስ ተሳፋሪ እንደበዛበት ጭንቅላታቸው ይንኳኳል እኮ እንድቅል ባዶ ቤት በምን ይተው ይላል። ባዶ ጭንቅላት የሚያስተጋቡ ጥላቻ የሚተፉ ሌላው ሰው እነሱ ብቻ መብላት እንዳለባቸው የሚያስቡ እንደዛ ሰዎች ለምን ተፈጠሩ አንልም እኛ። ለምን ተፈጠሩ? እናንተ ግን ወጣቶች ማንም አይጫናችሁ። እኔ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተሰብ ሰባኪ ነኝ። እኔ መጥቼ እስልምናን ተሳድቤ ብጭናችሁ እውነቱን ነው ብለህ አጨብጭበህ ጆሮ ጥላህን ብትባል እኔ ኃላፊነት አልወስድም። አንተ ነህ። አንዱ ሙስሊም ተናዶ አናትህን ብሎ ቢፈጠፍጥ እኔ ተጠያቂ አይደለሁም። አንተ ሐሳብ መስጫ ሳጥን እንዴ? ሙስሊሞችም ካላችሁ አንዱ ቀዥቃዣ ኡስታዝ መጥቶ ክርስቲያኑን በለው ቢል አትስማው። እሱ ፍሬንስ ይበጥሳት አብረህ ትበጥሳለህ እንዴ? እውነቴን ነው የምልህ። ይሄን ማመን አለባችሁ ወጣቶች። ትምህርት የሚያስፈልገው ለዚህ እኔ አሁን በጣም ብዙ ፕሮቴስታንት ወዳጆች አሉ። እንዴት ደስ እንደሚለኝ ብዙ። አሁን ለምሳሌ ከዚህ ወጥቼ አፍጥር ፕሮግራም አለብኝ፣ እራቴን ልበላ። ጠንካራ ልንሆን የምንችለው የሚመጡ ኔጌቲቭ ነገሮችን ወደ ፖዚቲቭ መለወጥ ስንችል ነው አይደለም? እኛን ለማሸነፍ እኛን ለመጣል የሚመጡትን ነገሮች እኛን ለመነሻ ማድረግ
ራሳችንን የምንፈልገውን ነገር ለማሳካት መነሻ አድርጎ ማሰብ ነው። ሰዎች እዛ ውስጥ አንተን ሰብረው ሐሳብህን ማንነትህን ሊያሸንፉ ሲፈልጉ መውጣት የምትችልበት እቺን እንደማሳያ ሳነሳላችሁ በህይወታችን ውስጥ ሁላችንም የተለያየ አይነት ነገር ውስጥ ግማሹ እንደኔው ታስሮ እስር ቤት ገብቶ በሐሳቡም በተለያየ መንገድም ሌላው ደግሞ በራሱ እስር ቤት ውስጥ ራሱን አስሮ የሚቀመጥ ሰው አለ። ተሸናፊ ሆኖ እጅ ሰጥቶ አልችልም ብሎ ይሄ ነገር አይቻልም ብሎ እጅ ሰጥቶ ሁሉ ነገር ተስፋ ቆርጦ የሚቀመጥ እነዚህን እስር ቤቶች ነው ህልሞቻችንን መኖር ስንጀምርና ለዛ ስንንቀሳቀስ ከዚህ እስር ቤት ነው ራሳችንን ነፃ የምናወጣው። አጥር ኑሮ እኛን አይገድበንም። እኛ ራሳችን እስር ቤት ውስጥ አስቀምጠን የማይቻል ብለን የሆነ ቦታ ተዘግተን አንቀመጥም። ነገን የተሻለ ለማድረግ ለሌላውን ብርሃን ለመፍጠር እኔ በጣም አንድ ሐሳብ እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን ከ430 ዓመት በፊት መብራት አልነበረም። ጨለማ ነው። ምሽት ላይ በዚህ አሁን የሰገድነው የመግሪብ ሶላትና ኢሻ ሶላት መካከል ምሽቱ ይጨልማልና ሁሉ ጊዜ ጨለማ ላይ ነው የሚቀመጡት። አንድ ተሚም ዳሪ የሚባል ባልደረባቸው ነው ለመጀመሪያ ጊዜ ሐሳብ አሰበና ጧፍ ገዝቶ መጥቶ 3 ጧፍ ለኮሰ መስጊዱ ላይ። ለመጀመሪያ ጊዜ መስጊድ በርቶ ብርሃን ሞልቶ ታይ። በጣም ተገርመው ፊታቸው በርቶ በደስታ ማን ነው ይሄን ያደረገው ብለው ጠየቁ። ሰውየው ደግሞ ያደረገው ትንሽ ነገር ነው። እንዴት እኔ ነኝ ይበል ነብዩ ፊት መናገር አልፈቀደም። ሁለተኛ ጠየቁ። ሶስተኛ ሲጠይቁ ግን እሳቸው እየወተወቱ ዝም ማለት ከበደውና እኔ ነኝ አላቸው። እኔን እንዳስደሰትከኝ አላህ ያስደስታል አሉት። ትንሽ ሐሳብ ጨለማን ለማብራት የተዘጋውን ለመክፈት የሆነ እኛ ጋር ታጥረንበታል ብለን የምናስበውን ነገር ለመሻገር የሚችል ነገር ይዘን መተን ከራሳችን አልፎ ለሌሎች ተስፋ ሆነን በነብዩ የሁለት ሀገር ስኬት እንዲሳካለት በነብዩ ምርቃን ማግኘት ማለት እኮ ነው። ሐሳቧ ስናያት ተራ ነው አይደል? አንዲት ጧፍ አንዲት መብራት መለኮስ አንድ ቦታ ላይ መቆም ያ አይደለም። ግን ለዚህ ነው ሰዎች በከፍታ ሐሳብ ውስጥ መኖር። እኔ ብዙ አይነት ሰዎች ጋር እስር ቤት ውስጥ እስክንድር ነጋር ጋር አንድ ክፍል ውስጥ 6 ወር ታስረናል። አንዱ ዓለም አራጌ፣ ግንቦት 7 አጠቃላይ አመራሮች፣ የኦነግ አገሪቱ ላይ በፖለቲካ እስረኛ የታሰሩ ሰዎች ጋር ሁሉ ትልልቆቹ ጋር አብረን ታስረናል። እዛ ውስጥ እጅ ከሰጠህ እንኳን ለሀገርና ለህዝብ ተስፋ ልትሆን ለራስህም ሳትሆን ሽባ ሆነህ ወይም ደግሞ ሌላ የአእምሮ በሽታ ይዘህ ትወጣለህ። ግን እንደ ሀገር እንደ ሰው ዛሬ እቺ ሀገር ማንን ትፈልጋለች? የዚች ሀገር እኮ ጠቅላይ ሚኒስትሮች እናንተ ናችሁ። ራሳችሁም በዛ ስሜት ውስጥ ኢራቅ ውስጥ አንድ ወታደር ማዕረግ ሲሰጠው 100 አለቃ ማዕረግ ሰጡት እና ማዕረግ ተሰጠህ 100 አለቃ ሲሉት አይኔ ሻለቃ ነኝ አለ። እንዴ ሁለት ኮከብ ነው የተዘ ፍጹም እኔ 100 አለቃ ላይ አልቆምም፣ ሻለቃ ነኝ ብዬ ነው የምሰራው። ነገ ሻለቃው ላይ ስለምደርስበት ከዛ አልፌ ደግሞ ጀነራል ነው መሆን እኔ ነኝ። ኢራቅን ሳነሳ አንድ ነገር ላምጣላችሁ። በኢራቅ ብዙ ጊዜ በአምባገነኖች ታወቃለ። ከሳዳም በፊት ኢራቅን ከገዙ አምባገነኖች ውስጥ ሐጃጅ ኢብኑ ዩሱፍ የሚባል በጣም ኃይለኛ ነፍሰ ገዳይ ብዙ ሰዎችን የጨረሰ ሰው ነበር። እዛ ኢራቅ ላይ ሰዎች ስለሱ ምን እንደሚሉ አምባገነን ነውና ምን እንደሚሉ ለማዳመጥ ይንቀሳቀሳል፣ ይሄዳል። አንድ ምሽት ላይ የሄደ ድንገት ጉድጓድ ውስጥ ገባ። አንድ መንገደኛ ሰው ጉድጓድ ውስጥ ገብቶ አድኑኝ የሚል ሰው ድምጽ ሰምቶ ሄዶ አወጣው። ሲያወጣው አያውቀውም ሰውየው። ማን እንደሆነ ካውቀሃል አለው። አላወቅኩም አለው። እኔ ሐጃጅ የኢራቅ መሪ ነኝ። ሐጃጅ ጉድጓድ ገብቶ አወጣሁት ብትል አንገትህን ነው የምልህ አለው። ኧረ ለእኔ አትንገርብኝ እንጂ እኔ ማን ብዬ እናገራለሁ አለ። ደህና የተገላገልነውን አወጣ ብለው ሰዎች ሁሉ ጊዜ ወንድሞች እህቶች ሁላችሁም ቅድም እንዳልኳችሁ ቻገር ጠቅላይ ሚኒስተር ነን ብላችሁ ታስቡ። ቅድም ወንድሜ ዳዊት ጋር ስናወራ የ21ኛው ክፍለ ዘመን ጀግኖችን እየፈጠርን ነው አለ። አዎ እቻ ሀገር ካለኔ ማንም የላትም ብላችሁ ካላሰባችሁ
ማን ነው ሊታደጋት የሚችለው? ሁላችንም ስለ መጥፋቷ ብቻ ነው የምናወራው? ስለ ሞቷ፣ ስለ መሰበሯ፣ ሰው ስለ መገደሉ፣ ስለ መሳደዱ፣ ስለ መፈናቀሉ ይሄን ያወራን ነው የምንኖረው? በዚህ ውስጥ አስረን ነው የምናልፈው? አይደለም። ይሄን እኮ እኔና እናንተ ነን እቺን ሀገር እናስፈልጋታለን፣ እኔ ነኝ የምቀይራት ብለን ስንነሳ ነው የምንቀይረው። ለዛ ደግሞ የመጀመሪያው ለውጥ ከኛ ነው አይደል የሚጀምረው? መወሰን አለብን የት መድረስ እንደምንፈልግ። ቅድም እንዳልኳችሁ እኔ ባሳለፍኩበት ህይወት ውስጥ መሆን አለብኝ ብዬ የማምንበት ቦታ ላይ ለመድረስ ትናንትም ዛሬም በምሰራው ስራ ስኬታማ ካልሆንኩኝ እየሰራሁ ነው ብዬ አላምንም። መስራት ብቻ የሆነ ተመሳሳይ አንድ አይነት ሩቲን የሆነ የማይለወጥ በአንድ አይነት ቁመና ውስጥ መኖር። ለዚህ ነው እኮ ይሄ የቀናት መለያየት እስልምና አስተምሮት ውስጥ በጣም ከሚገርሙኝ ጊዜ ጋር ተያይዞ ከሚነሱ ነገሮች ትናንትናና ዛሬው አንድ አይነት የሆነበት ሰው ያ ሰው መጥፎ ሰው ነው ይላሉ። ዛሬ ከትናንቱ ያልተሻለለት ሰው፣ ነገው ከዛሬው የከፋበት ሰው ደግሞ የተረገመ ሰው ማለት ያ ሰው ነው። ሰው እንዴት አንድ አይነት ተመሳሳይ ህይወት ይኖራል? ባለሁበት አለሁ የሚባል ነገር አለ? እንዴት ይኖራል? ሰው እንዴት ባለበት ይኖራል? ቀኑ እኮ እያለፈ ነው፣ ጊዜው እየሄደ ነው። ወይ ጨምረሃል ወይ ቀንሰሃል። ባለበት መቆም የሚባል ነገር የለም። ወይ መሻገር ነው ወይ መቀረት ነው። ለዛ ደግሞ ባለቤቱ እኔ ነኝ። ያን ነው መለወጥ ያለብኝ፣ ያን ነው መቀየር ያለብኝ። እንደዛ አስበን ነው ስንንቀሳቀስ የምንለውጠው። እኔ በምንም አይነት መልኩ ለሚመጡብኝ ፈተናዎች እጅ መስጠት አለብኝ ብዬ አላምንም። እስከዛሬም ድረስ አልሰጠሁም። በእርግጠኝነት እንነግራችሁ። ለዛም ነው ሊገድቧቸው የመጡትን አካል በእኔ ሀገር ላይ ሰው በእምነቱ ነፃነት አይገፋም፣ በሐሳብ ነፃነት አይታሰርም። እቺ ምድር ሰዎች በነፃነት የሚኖሩባት፣ በነፃነት ሐሳባቸውን የሚገልጹባት፣ በነፃነት እምነታቸውን የሚያመልኩባት አገር ናት። ይሄንን እናንተ እስከፈለጋችሁ ድረስ ተግብሩ ብለው ነው ለነብዩ ሱሐባዎች ዋስትና የሰጧቸው። ለዚህም ነው ነብዩ በዛ ዘመን መካ ላይ ተቀምጠው የእውነትና የፍትህ ሀገር ብለው ዘላለማ የሆነ ትንቢታዊ ንግግራቸውን የገለጹላት ለኢትዮጵያ። እቺ ሀገር ይሄ ናት፣ የኔ እናንተ። እነዛ 3 ወር የቀራቸው ናቸው፣ 4 ወር የቀራቸው ናቸው፣ ከ3 ወር በኋላ የሚሞቱ ናቸው። ምን ይቆጫሃል? ምን ይጸጽታሃል? ምን ሪግሬት ታደርጋለህ ተብለው ነው የሚጠየቁት። እነሱ ያሉትን ነግራቸዋለሁ። አንደኛ ደስተኛ አልነበርኩም። አይ ዋዝ ኖት ሃፒ። ህይወቴን እንጂ አላረኩም። እንደዚህ ሊያልቅ 3 ወር ነው የቀረኝ። አሁን ለምንድን ነው ደስተኛ አልነበርኩት? ለምንድን ነው ህይወቴን ኢንጆይ ያላረኩት? ደስተኛ አልነበርኩም። በጣም የሚቆጨኝ ነገር በምድር ህይወቴ አለመደሰቴ ነው፣ ኢንጆይ አለማድረጌ ነው። ሁለተኛ ጸጸታቸውን ሲናገሩ በእውቀት ራሴን አላሳደግኩም። ብዙ መማር እችል ነበረ፣ ብዙ እድል ነበረኝ፣ ግን ለመማር ፈቃደኛ አልነበርኩም። ያንን እድል አልተጠቀምኩበትም። ራሴን ኢኩዊፕ አላረኩም፣ ራሴን ትሬን አላረኩም። እሱ ይቆጨኛል አሉ። ሶስተኛ ራሴን አልተንከባከብኩም። ይኸው እንዲህ ያደረሰኝም እኮ እሱ ነው። በምግብ ራሴን አልተንከባከብ፣ በስፖርት ራሴን አልተንከባከብ፣ ጥሩ እንቅልፍ አልተኛው፣ እረፍት አላርፍም ነበረ። ራሴን አልተንከባከብ። አቢዩዝ ነው ያረኩት። ራሴን በጣም ነው አቢዩዝ ያረኩት። ይቆጨኛል። ምን አለ ስፖርት ብሰራ ኖሮ፣ ምን አለ ኒውትሪሽኔን ባስተካክል ኖሮ፣ ምን አለ ራሴን ብንከባከብ ኖሮ ብለው ይላሉ። አራተኛ የኖርኩት በቂምና በጥላቻ ነው። ምጠላቸው ሰዎች ነበሩ። ሄትሬድ ነበረብኝ፣ ቂም ነበረብኝ፣ ንዴት ነበረብኝ ሰዎች ላይ። እንደዚህ ለሚያልፍ ህይወት እንደዚህ ለሚያልፍ አሁን 3 ወር ነው የቀረኝ። ለምን በጥላቻ ኖርኩኝ? ለምን በቂም ኖርኩኝ? ለምን ይቅር ባለ ማለት ኖርኩኝ ብለው ይላሉ። በጥላቻ ያሳለፍኳቸው ዓመታት በጣም ይቆጩኛል ይላሉ። አምስተኛው ለቤተሰቤ ጊዜ አልሰጠሁም። ኮሚቴ፣ ስብሰባ ስል ልጆቼ ሳላያቸው ነው ያደጉት። ለባለቤቴ ጊዜ አልሰጠዋትም። ለእናቴ ጊዜ አልሰጠዋትም። ቁጭ ብዬ አላዋራትም ነበረ። ለአባቴ ጊዜ አልሰጠሁትም። እኔ የራሴን ፖፑላሪቲ ሳሯሩጥ ኮሚቴ ስል፣ ስብሰባ ስል፣ ምን ስል፣ ቦርድ ስል ለቤተሰቤ ጊዜ አልሰጠውም። ይቆጨኛል ይላሉ። ስድስተኛ ሰዎችን አልረዳሁም።
ልረዳቸው የምችላቸውን ሰዎች አቅሙ እያለኝ ላግዛቸው የምችላቸውን ሰዎች አልረዳሁም። የአክስቴን ልጆች፣ የእህቴን ልጆች፣ የወንድሞቼን ልጆች ልረዳቸው እየቻልኩ ግን አልረዳኋቸውም። ምን አለበት ብረዳቸው ኖሮ፣ ምን አለ ባካፍል ኖሮ ይላሉ። 7ኛ ህልሜን አልኖርኩም። ለአንድ ካምፓኒ 20 ዓመት ተቀጥሬ ለአንድ ካምፓኒ ነው የሰራሁት። ለአንድ ካምፓኒ ለህልሜ አልኖርኩም፣ ለራእይ አልኖርኩም፣ ለካምፓኒ ነው እድሜን የገፈገፍኩት። ይሄ ይቆጨኛል፣ በጣም ይቆጨኛል። እውነት ነው፣ ደሞዝ አግኝቻለሁ። ከፔቼክ ወደ ፔቼክ ኖር ነበረ፣ ደሞዝ እቀበል ነበር። ህልሜን ግን አልኖርኩትም፣ ራእይን አልኖርኩትም። ይሄ ይቆጨኛል ይላሉ። አንዳንዶቹ ደግሞ 8ኛ ለምንድን የለፋሁት ይላሉ። ለምን ለፋው? ያ ሁሉ ልፋት፣ ሌሊት 11 ሰዓት ተነስቼ ወርክሆሊክ ነበርኩኝ። 16 ሰዓት ነበር የምሰራው። ልፋት 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 ልፋት። ቤት ሰራው፣ ይሄን አደረኩ፣ ይኸው ልሄድ ነው። ልፋቴ ምን ነበረ ይላሉ። 9ኛው ለሰዎች ፍቅሬን አልገለጽኩም። እወድሻለሁ አላልኩም፣ እወድሃለሁ አላልኩም፣ ታንኪው አላልኩም። ሰዎችን ፍቅሬን አልገለጽኩም። አይ ዋስ ቱ ሲሪየስ። ኮስተራ ነበርኩ። በቃ ኮስተር ያልኩኝ ሰው ነበርኩኝ። ፍቅሬን የምገልጽ ሰው አልነበርኩም። ለስላሳ አልነበርኩም። በጣም ሃርድ ነበርኩኝ፣ ሃርሽ ነበርኩኝ። ስለዚህ ይቆጨኛል ይላሉ። የመጨረሻ 10ኛው ሃይማኖትን እንቅ ነበረ። ንቀት ነበረብኝ ሃይማኖት ላይ። መንፈሳዊ ነገር ትራሽ ነበር የምቆጥረው። ሰዎች ሲለምኑኝ በተለያየ መንገድ መንፈሳዊነትን እጠላ ነበረ። ቦሪንግ ነበር ለኔ። እሱ ይቆጨኛል ይላሉ። ይሄ እነሱ የቆጫቸው ነገሮች ናቸው። አሁን እኛ የምናደርገው መሰላችሁ? እንገለብጠዋለን። 3 ወር አይደለም አይደል የቀረን? እኛ ብዙ ዓመት አላችሁ አይደል? አንዳንዶቻችሁ 20 ዓመት፣ 30 ዓመት፣ 40 ዓመት፣ 50 ዓመት። እኛ ለምን ይቆጨናል? ለምን ከነሱ አንማርም? ስለዚህ የእነሱን እንገለብጠዋለን። አንደኛ ያሉት ምን ነበረ? ደስተኛ አልነበርኩም፣ ህይወቴን እንጂ አላረኩትም። እኛ ምን እናደርጋለን? ኑሯችንን ኢንጆይ እናደርገዋለን። በጣም ደስተኞች እንሆናለን። እኔ ልንገራችሁ፣ አንድ ቀን ነው የወሰንኩት። ውሳኔ ነው ደስተኛነት። ሳየው ላይፍ ይሄን ሳስተካክለው ይሄ ይበላሻል፣ ይሄኛውን ሳስተካክለው ይሄኛው ይበላሻል፣ ይሄን ሳስተካክለው ይሄኛው ይበላሻል። በፍጹም መቼም ፐርፌክት አይሆንም። ሳየው ሳልደሰት ልሞት ነው። ስለዚህ አንድ ቀን ቆምኩኝና ራሴን ዶክተር ብዬ ጠርቼ ከዛሬ ጀምሮ አልኩኝ፣ ከዛሬ ጀምሮ ዶክተር ወዳጄን የሚባለው ሰው ደስተኛ ነው ብዬ ወሰንኩ። ከዛ ቀን ጀምሮ ደስተኛ ነው። ለመሰላችሁ ማን ደሰተው? አንድም የኋላ ህይወታችን እየመጣ ይነዘንዘናል። እንዲህ አድርገህ ነበር፣ አንተ እንደዚህ ሆነ ነበር፣ እንደዚህ ሆነ ነበር እና ምን ላድርግህ? ወደዛ ዝጉትና ክሎዥር አበጁና ያለፈው ህይወታችሁ የዛሬውን እንዳይረብሽ አድርጉት። እኔ አሁን መደሰት አለብኝ፣ ኢንጆይ ነው የማደርገው። ሁለትም የወደፊት ህይወታችንን ስንመለከት ምንም እየተካሄደ አይመስላችሁም? ምሳሌ ልስጣችሁ። ቲያትር ቤት ትገባላችሁ። ቲያትር ቤት ቲያትሩ ሊጀምር እስከሚጀምር ድረስ መጋረጃው አለ እና የምታዩት ቀጥታ መጋረጃውን ብቻ ነው። መጋረጃው ነው የሚታያችሁ። ምንም አክቲቪቲ አይታያችሁም። በጣም ይሰለቻችኋል። ቶሎ ይጀመር እያላችሁ ታጨበጭባላችሁ። ከዛ ግን መጋረጃው ሲከፈት ላይቱ፣ ተዋንያኖቹ፣ ብዙ አክቲቪቲ ነበረ። በጣም ብዙ ነገር እየተካሄደ ነበረ። አሁን አንቺ የሚመስልሽ ምንም ነገር በህይወትሽ እየተካሄደ አይመስልሽም። ከርቴን ነው የሚታይሽ፣ መጋረጃው ነው የሚታይሽ። ከመጋረጃው ጀርባ ግን ስለ አንቺ ብዙ አክቲቪቲዎች አሉ። እየተዘጋጀልሽ ነው፣ እየተሰናዳልሽ ነው። ነገሮች፣ ሰዎች ተሰብስበዋል። ነገሮች እየተቀናጁ ነው። ያንተ ጉዳይ እየተቀናጀ ነው። ለአንተ ግን የሚታይህ መጋረጃው ነው። ስለዚህ ሰለቻችኋል። ምንም ይመጣ ነገር ያለ አይመስላችሁ። ይሄ ብቻ አይደለም። ደስተኛ ለመሆን ቀጠሮ እንይዛለን። ደስተኛ የምትሆነው ትላለች እሷ፣ ሳገባ ደስተኛ ሆናለሁ፣ ልጅ ስወልድ ደስተኛ ሆናለሁ፣
ዲግሪዬን ሳገኝ ደስተኛ ሆናለሁ፣ አሜሪካ ስሄድ ደስተኛ ሆናለሁ፣ ቪዛዬን ሳገኝ ነው ደስተኛ የሚሆነው ብለን ቀጠሮ እንይዛለን። አሁን ደስተኛ ካልሆንሽ ስታገቢ ደስተኛ አትሆኝም። ምክንያቱም ትዳር የራሱን ችግር ይዞ ይመጣል። አሁን ደስተኛ ካልሆንሽ ስትወልጂ ደስተኛ አትሆኝም፣ እሱም የራሱን ችግር ይዞ ይመጣል። አሁን ደስተኛ ካልሆንክ አሜሪካ ስትሄድ ደስተኛ አትሆንም፣ ምክንያቱም እዛ ካልቸር ሾክ ይጠብቀሃል፣ ካልቸር ሾክ ይጠብቀሃል፣ ብዙ ነገር ይጠብቀሃል። ስለዚህ ውሳኔ ነው። I have to be happy, I have to enjoy my life ብላችሁ መወሰን አለባችሁ። ከመጋረጃው ጀርባ እየተስተካከለ ስለሆነ ስለዚህ ምን እናድርግ? እያንዳንዷን ነገር በማይንድፉልነስ አጣጥሙት። ራት ስትበላ ዝም ብላ አትብላ፣ ሽሮውን እያጣጣምከው ብለው። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ።